አይ ሰው አለበቃሉ የሰውን ልጅ ባለፈ ማንነቱ ከመናገርና ከመውቀስ ይልቅ አሁን ያ ሰው ተለውጦ መጥቶ ግን የሆነ ነገር ሲላችሁ ይሄ ነገር እኮ ሊሆንም ይችላል ብሎ መጠራጠር ያለ ነው። ጽናት ደግሞ በጣም አበዛችሁ። ጉድ እኮ ነው። ጭራሽ ገፈታትራ ከቤት አወጣችሁ እኮ። የሰራችሁት ቤት የሆነማ እንደው ከደረጃውን ተወረወሪያት ነበረ ብዬ አሰብኩኝ። እች ልጅ ምንም ያጠፋችው ነገር የለም፣ ያየችውን ነገር ነው እንጂ ያላየችውን ነገር ፈጥራ አይደለም እያወራች አለችው። ልጅቷ ያለቻትን ነው፣ ግን ማንኛውም ሰዎች ሊያምኗት አልፈለጉም። ወለ ኪራ ወለ ጽናት ናሆሜም ቢሆን ማለት ነው። የሆነ ችግር ሲደርስባቸው ብቻ ነው ያቺ ልጅ ለካ እውነቷን ነው እንዴ እውነቷን ነበር ለካ ያለችው ይላሉ ማለት ነው። እና ይሄ ተገቢ አይደለም እውነት። ግን ሶሲ ዛሬ ሁለቱም እኩል ተጠፋጠፉ እኮ። ታዲያ አንዳንዴ ዝም ሲባል ሞኝ የሚመስሏቸው ነገሮች አሉ። እንግዲህ ልኳን ነገረቻትና ሄደች ማለት ነው። ሶሲ በአሁኑ ምንም አይነት ጥፋት የለባትም። ላለፈ ላጠፋችውም ደጋግማ ይቅርታ ጠይቃለች። ከይቅርታ በላይ ደግሞ ምንም ነገር የለም። እናም እንግዲህ አንድ ሰውማ ላዳምጣት ከዚህ በኋላ ማንንም ሰው አልፈልግም፣ ድሮም ብቸኛ ነኝ፣ ከዚህ በኋላም ብቸኛ ነው የምሆነው፣ አያስፈልገኝም ሰው። ስለዚህ የሆነ ነገር ሲደርስባቸው ያኔ ሶሲ እውነቷን ነበር ያለችው ይላሉ። አሁን ግን ብቸኝነቴን መርጫለሁ ብላ ሄደች፣ ወሰነች ማለት ነው ሶስዬ። ከዛም እንግዲህ መራዊት እንደምንም ብላ ዛሬ ተመስገን በወጣም ቢሆን ተነሳችልን ማለት ነው። ወይዘሮ ሀዊ ደግሞ የመራዊት መዳንና መንቀሳቀስ እንደ እሳት አቃጥሏታል። ለምን እንዴት እንደዚህ ሊሆን ቻለ? በፍጹም ይሄ መሆን የለበትም። ቆይ ለምን እያለች እንግዲህ እንደ እብድ ብቻዋን ማውራት ጀመረች። አያችሁ? ምክንያቱም እሷ የመጣችበት አላማ አላ አልተሳካላትም። አላማዬ ሳላሳካማ እንደዚህ መሆን የለበትም እያለች ከዛ በኋላ እንግዲህ ናሆሜ በደስታ ምን ያላደረገው ነገር የለም፣ መዝለል ብቻ ነው የቀረው። እውነት ለመናገር ናሆም በጣም ተደስተዋል። እሷ ስለዳነችለት ብቻ ነው እንደዚህ የሆነውና ከዛ በኋላ እንግዲህ መሩዬ እስቲ ናሆሜ ብለሽ ጥሪኝ ቢላትም ግን አልቻለችም። በቀጣዩ ትናገራለች ብዬ አስባለሁ። በውስጧ ግን አምላኬ እርዳኝ፣ እባክህን አቁመኝ፣ እባክህን ያላንተ ማናለኝ እያለች ፈጣሪዋ ጋራ እያወራች እንግዲህ እጇንም ስታየው እጇ መታዘዝ ጀመረ። በጣም ነው ደስ ያለኝ ማለት ነው እውነትም ስለተንቀሳቀሰች። ምክንያቱም ባትንቀሳቀስ ኖሮ እች ልጅ የሆነ ነገር ታደርጋታለች እዛው በተኛችበት። ስለዚህ እንደምንም ብላ እንግዲህ አጣጥራም ሆነ ተማሙታ ተነሳች ከተኛችበት። ሰኒዬም ደግሞ ህይወቷ አደጋ ውስጥ ነው ያለው። እዚህ ጋር እንግዲህ ጆከር ብቻ ነው እየተረዳት ያለው። አንዳንድ ጊዜ ጓደኛ ቢበዛም ምንም ዋጋ የለውም። ሁሉም የየራሱን ነው እንጂ እያባረረ ያለው ያች ልጅ ምን ላይ ወደቀች፣ እንዴት ሆነች የሚል ማንም ሰው የለም። እውነት ለመናገር በጣም ያሳዝናል። አንዳንዴ ብቸኝነት ጥሩ ነው ትላላችሁ፣ የምሬን ነው። እና ብቻ ዛሬ ምን ተማርኩ መሰላችሁ? ከዚህ ከጽናት ድራማ ላይ ሰዎች የሆነ ስህተት ሰርታችሁ ከሆነ በዛ በስህተታችሁ በቃ አንዴ አለመታመን ከሌለ በዛው ነው ሰዎች ሴፍ አድርገው የሚያዩአችሁ። እና ሶሲ እውነት ለመናገር አሳዝናኛለች። ጽናት ደግሞ መረጋጋት የሚባል ነገር አልፈጠረባትም በጭራሽ ማለት ነው። ጭራሽ እኮ ገፈታትራ እጇን ይዛ ነው ያስወጣቻት ከቤት። ጉድ! እንደዛ መሆን የለበትም። ልጅቷ የተናገረችው እውነቷን ነው። ምንም አይነት ውሸት የለበትም። ተንኮል አስባም አይደለም። ያቺ ልጅቷ ነች ራሷ የናሆምን ስልክ ወስዳ ስልክ ቁጥር ፈልጌ ነው ስጠኝ፣ ለመደወል ፈልጌ ባስቸኳይ። እንዴ ታዲያ በራስሽ ስልክ ደውያ ሲላት፣ አይ ስልኬ ካርድ የለውም ለዛ ብዬ ነው አለችው። በይሽ እንጂ ቶሎ ደውለሽ መልሺ ብሎ ሰጣት። እሷ ግን ሳትደውል የሶስናን ስልክ ቁጥር ነው ፈልጋ የወሰደችው ከዛ ውስጥ። ከዛ ናሆሜ ምን ብሎ ይጠይቃታል? አንቺ የት ነው የምታውቂያት? ኧረ እኔ አላውቃትም፣ ባለፈ እዚህ መጣች፣ ከዛ ወዲህ አይቻትም አላውቅም፣ ግን ወደ ውጭ ቅድም ስወጣ አገኘችኝና እኔና አንቺ አንድ ላይ ሆነን ለምንድን ነው እነ ናሆሜን ህይወታቸውን የማናመሰቃቀለው ብላ አለችኝ። የራሷን ጥፋት ሶስና እንደዚህ አለችኝ ብላ ተናገረች። ናሆሜም ደግሞ ሰራተኛዋን አመናት። አያችሁ እንጂ ሶሲ እውነት ለመናገር ምንም ያጠፋችው ነገር የለም በፍጹም ማለት ነው። እና እንግዲህ ለማንኛውም እኔ መራዊት ስለተነሳች በጣም ደስ ብሎኛል። ብቻ አሁን ደግሞ በምግብ መርዛ እንዳትገላት ነው የፈራሁት። ምክንያቱም ልጅቱ እንደዚሁ እንትን የምትል ሰው ስላልሆነች
በምግብ የሆነ ነገር አድርጋ ህይወቷን እንዳታሳጣት ፈርቻለሁ ማለት ነው። ለማንኛውም እንግዲህ ዛሬ ሶስዬ መናገር ያለባትን ሁሉ ተናገረች። እንግዲህ የጽናትንም ልኳን ነገረቻት። አንቺ ይሄ ቦታ አይገባሽም፣ እንጂ የሚገባሽ አውድስት ፍቅፋቂሽ ነው አለች እና ውልቅ አለች። አቦ የመንጭቅጭቅ ነው አለች እኮ ጉድ እኮ ነው። እውነት ለመናገር ማለት እኔም ተናድጃለሁኝ። አንዳንዴ ቆም ብለን ብናስብ እች ልጅ ከምን የተነሳ ነው እንደዚህ ልትል የቻለችው? ቆይ ለአንድ ሰው እኮ ሊያዳምጣት ይገባ ነበረ፣ ሶስናን ማለት ነው። ዝም ብለን በጭፍን ባንራመድ ጥሩ ነው። እናም ምሩዬ እንግዲህ ስለተነሳች በጣም ደስ ብሎኛል። እንግዲህ ሰንዬም ህይወቷ አደጋ ውስጥ ነው ያለው። ሰውየው ቁልፍ አስቀርጾ ይሄ የዛ የስፒድ ተላላኪ ነው እንግዲህ ሰናይትን በተኛችበት ቢላዋ ይዞ ሊወጋት ሲል ጆከር መጥቶ ለዛሬው አድኗታል። ግን ይህን ቁልፍ ከየት አምጥቶ አስቀርጾ እንደፈለገ እየወጣ እንደፈለገ እየገባ እንግዲህ እያንገላታቸው ይገኛል ማለት ነው። እዚህ ሀገር ህግ ባለበት ሀገር ደግሞ እንደዚህ ማድረጉ ተገቢ አይደለም። ስለዚህ ናሆምም እንግዲህ ዛሬ በደስታ እነ ጽናትን ጠርቶ የማስተዋወቃችሁ ሰው አለ ዛሬ በጣም ደስ ብሎኛል ብሎ እንግዲህ ጠራቸው። እነሱም ሲያዩ በጣም ደነገጡ። መራዊትን ሲያዩት በጣም ደነገጠች ጽናት ማለት ነው። እንግዲህ መሩዬም ደግሞ እነሱን ስታይ ጭራሽ ፈገግ አለች። ነገር ግን ሀዊን ጠራትና ሀዊ እራት ስሪ፣ ዛሬ እራት እዚህ ናቸው ሲላት እሺ ብላ ተመናጭራ ሄደች። ከዛ በኋላ ጽናትን አለቻት ምንድን ነው ስትላት ልጅቷን እያት አለቻት መሰለኝ። እንግዲህ የወፍ ቋንቋ ነው። ከዛም ጽናት ሄደችና አንቺ ቆይ ለምንድነው የተናደድሽው? እንደዚህ በጣም ተናድሻል እኮ። ኧረ አልተናደድኩም፣ ዝም ብዬ ይሆናል እንጂ በፍጹም አልተናደድኩም አለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ሶስዬ ዛሬ ሶሲና ጽናት አንድ ለሁለት ማን ያሸነፈው ይመስላችኋል? በጥፊ ተጨጨሏጨሉ እኮ። እውነት ለመናገር እንትና ጥፋት የለባትም ሶስና፣ በፍጹም ማለት ነው። በፍጹም ሶሲ ጥፋት የተባለ የለባትም። ግን ቆም ብሎ የሚያዳምጣት ሰው ነው ያጣችው። የሚያዳምጣት ሰው ስላጣች እንጂ ልጅቱ በፍጹም ጥፋት አልነበረባትም። እንግዲህ ምን ዋጋ አለው? ከዛ በኋላ የዚህ የኪራ አልበቃ ሲልሽ ደግሞ ወደ ናሆሜ ልትሄጂ ነው ስትላት እንግዲህ ሶሲ ዘለለች እና በጥፊ ግጥም አደረገችባት። አንቺ ጭራሽ ብላ እሷም ደገመቻት፣ ከዛችም ደገመቻት። እንግዲህ እንደ ቡሄ ቂጣ ሲጠፋጠፉ ዋሉና ከዛ በኋላ እንግዲህ ልክ ልካቸውን ተነጋገሩ። ሶስዬም ሄደች ማለት ነው ወደምትሄድበት። በአሁኑ ሶስና ምንም አላጠፋችም ሲጀመር ማለት ነው። እንትን ነው ያለ መግባባት ነው እንጂ አለመደማመጣቸው በጭራሽ አልተደማመጡም እንጂ ሶሲ ምንም አይነት ጥፋት አላጠፋችም እውነት ለመናገር። ለማንኛውም መናገር ያለባትን ተናግራለች። ግን በኋላ እንዳይጸጽታችሁ፣ ይልቁንስ አልጋ ላይ የተኛችው ጓደኛሽ ከመሞቷ በፊት ድረሽላት አለቻት። ከዛ በኋላ አይመለከትሽም ሂጂ ከዚህ ምናምን ነገር ብላ አባረረቻት ልጅቱን። ያ መሆን አልነበረበትም። ሶስዬ ከዚህ በኋላ ብቻዬን ነው መሆነው፣ ማንንም ሰው አልፈልግም፣ ብቸኝነት ሰላም አለው። እኔ እኮ የተሰማኝን ነው በኋላ የሆነ ነገር ከመድረሱ ብዬ ነበረ የተናገርኩትኝ። ነገር ግን ደግሞ መናገሬ ጥፋት ከሆነ ስህተት ከሆነ የራሳቸው ጉዳይ፣ ምን አስጨነቀኝ ብላ ውልቅ ብላ ሄደች። እንግዲህ ወይዘሪት ሶስዬ ሰውን አያስፈልገኝም ከዚህ በኋላ ብቻዬን ነው መሆነው ብላ ጥላ ሄደች ማለት ነው። ነገር ግን መራዊት አሁንም ሰው ያስፈልጋታል። አሁን ዳነች ወይ ተንቀሳቀሰች ብሎ ለብቻዋ ጥሏት ቤት ውስጥ ከሄደ እቺ ልጅቱ ከመግደል ወደ ኋላ አትልም። በጣም ተናዳለች፣ ሰራተኛዋ ማለት ነው። መራዊት ቆማ በመሄዷ በጣም ነው የተናደደችው። እንዴት ሊሆን ቻለ እያለች ነበረ ማለት ነው ጭራሽና። እንግዲህ መሩዬ አይዞሽ የኔ ቆንጆ መቼም ድነሻል። የወደፊቱን ደግሞ እንግዲህ እሱ ፈጣሪ ያውቅልሻል ማለት ነው። ለዛሬው ተሽሎች ስላየን ያው የኮሜንቶች ጫጫታ ነው ዛሬ እንትን ድምጻችን ተሰምቶ እሷ እንድትቆም የተደረገው እንጂ ያው ብቻ ብዙ ነገር አለ። በመስተ መጨረሻም እንግዲህ መሩዬ ድናለች። ነገር ግን ናሆሜ አሁን ነው መራዊት መጠበቅ ያለበት፣ ወይ ጽናት ጋር ወስዶ ማስቀመጥ፣ እችን ሰራተኛ ማባረር
ለነገሩ እሷ ራሱ መናገር ስትጀምር እችን ታበራታለች ብዬ አስባለሁ። ለናሆሜ ሁሉንም ነገር ትነግረውና ናሆምን ያባራታል ብዬ አስባለሁኝ ሰራተኛዋን። አለበለዛ ግን አሁንም የመራዊት ህይወት አደጋ ላይ ነው ያለው። እውነት ለመናገር ልጅቷ የሆነ ነገር ከማድረግ ወደ ኋላ እንደማትል ምንም አይነት ጥርጥር የለውም። ስለዚህ ናሆም አሁን እችን ልጅ ከዛ ቤት በቃ ሚስቴ ድናልኛለች፣ አሁን ለሚስቴ እኔ ራሴ አለው ክፉ ቃልም ሳይናገር፣ ስለዚህ ሰው አያስፈልጋትም ብሎ ልጅቷን ከዛ ቤት ማስወጣት አለቀ እንጂ እችን ልጅ እዛ ቤት ከተተወች አሁንም ሌላ ችግር ነው የሚመጣውና ልጅቷ የመጣችበትን አላማ ሳላሳካ የትም አልሄድም፣ ሰራልሻለሁ፣ እንደው ጨዋ እንኳን ብትጫወቺ እንደዚሁ ዝም ብዬሽ ከዚህ ቤት መውጣ ይመስልሻል እንዴ? ሞኝ አትሁኚ በእናትሽ፣ መቼም ከዚህ ቤት አልወጣም እያለች እንግዲህ ልጅቷ በውስጧ እያወራች ትገኛለች። ከዛ በኋላ እንግዲህ ናሆም አንቺ ምንድን ነው እሱ? ቆይ ማለት የሚስቴ መዳን አላስደሰተሽም ይመስላል፣ ፊትሽ ላይ ብቻ የሆነ ነገር በጣም ደስ ይላል አለችና ጥላቻው ሄደች። አያችሁ፣ ያ ማለት እቅዷ ስላልተሳካላት እቅዷ ስለከሸፈባት ብቻ ከፋት፣ ታውቃላችሁ። ስለዚህ ከዚህ በኋላ ያው እንግዲህ ናሆሜ እንትና ናት መራዊት አሁን ግዴታ በቀጣይ ቪዲዮ መናገር አለባት። ካልተናገረች ግን ያው ከባድ ነገር ነው የሚፈጠረው። ስለዚህ መራዊት አሁን ግዴታ ስትናገር የሆነውን ሁሉ እች ልጅ ለምን እዛ ቤት እንደመጣች፣ እች ልጅ ምንድነች፣ ማነች የሚለውን ነገር በደንብ አጥንታ ስለምታውቃት ለናሆሜ ሁሉንም ነገር ትናገራለች። እንግዲህ ሰንዬ ነበረች። ሰንዬም እንግዲህ የራሷ ችግር እየበረታ ነው፣ ከቀን ወደ ቀን እየጨመረ ነው ያለውና እሷ ራሱ ችግር ውስጥ ነው ያለችው። የሚረዳት ሰው የለም። ሁሉም የየራሱን ህይወት ነው እንጂ ወዲያ ወዲህ የሚለው እሷን አንድም ሰው እንትን ቀርቦ የያያት ሰው የለም። እንግዲህ በጣም ነው የምታሳዝነው። እሱ ፈጣሪ ይሁናት እንጂ ሰውየው እችን መራዊቷን ሰናይትን ለመግደል ብዙ ጥረት እያደረገ ነው። አስባችሁታል? ስለዚህ እች ልጅ የሆነ ነገር ከመሆኗ በፊት ሰኒ ለምን እዛ ቤት እንደመጣ ለምን ሰውየው እሷ ቤት እንደዚህ እያሰቃያት ላለው በጣም አያውቃለች። ምክንያቱም የስፒድ ሰው ነው ይህ ሰውዬ ማለት ነው። የስፒድ ወንድሙ ይሆን ጓደኛው ይሆን አላውቅ